ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። ህወሓት የፕሪቶሪያው ስምምነት እንዲፈርስ ጥረት እያደረገ ነው ሲል ሳልሳይ ወያነ ፓርቲ ከሷል። በዛሬው ዕለት በተለያዩ ሆስፒታሎችና የጤና ጣቢያዎች የህክምና ባለሙያዎች የቅድመ ስራ ማቆም ማስጠንቀቂያ ያሉትን ሰልፍ አድርገዋል። ሌሎችንም ይዘናል። አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። የትግራይ ልማት ማህበር ጉባኤን ውዝግብ ተከትሎ የአመራሮች ምርጫ እንደገና እንዲካሄድ ታዟል። የሲቪል ማህበረሰብ ድርጅቶች ባለስልጣን የትግራይ ልማት ማህበር በቅርቡ በመቀለ ከተማ ያካሄደው 12ኛ ጠቅላላ ጉባኤ ከጉባኤተኞች ጥሪ ጀምሮ መሰረታዊ መስፈርቶችን ያላሟላና መታረም ያለባቸው ጉዳዮች መኖራቸውን ተከትሎ ለማህበሩ አመራሮችና ለጉባኤው ቢገልጽም ጉባኤው እንዳይስተጓጎል በሚል እስከነ ችግሩ መቀጠሉን ጠቅሷል። በተለይም የጉባኤው የመጨረሻ ምዕራፍ የነበረው የስራ አመራር ቦርድ አመራሮች ምርጫ ላይ አለመግባባት መፈጠሩን ተከትሎ ጉባኤው ያለ ስምምነት በመቋረጡ ባለስልጣን መስሪያ ቤቱ ምርጫው ዳግም እንዲካሄድ አዟል። ባለስልጣኑ በመግለጫው የበጎ አድራጎት ተቋማት ዓላማቸው ለህዝብ በጎ ስራ ለማከናወን ከመሆኑ አኳያ ስራዎቻቸው ተገምግመውና ቀጣይ አቅጣጫዎች ተቀምጠው የሚካሄድና በተባበረ ድምጽ ምርጫ የሚካሄድ መሆን የሚገባው ቢሆንም የማህበሩ ጉባኤ የቦርድ ምርጫ ባልተለመደ መልኩ አባላት የተከፋፈሉበትና ለማህበሩ አደጋ የሚፈጥር ሆኖ መከናወኑ ግርታን የሚፈጥር ጉዳይ ነው ብሎታል። ሪፖርተር የተመለከተው የሲቪል ማህበረሰብ ድርጅቶች ባለስልጣን ያወጣው መግለጫ እንዳመለከተው ይህ ሁኔታ ማህበሩን ወደ መከፋፈል ሊያመራና ለህብረተሰቡ የሚሰጠውን ጥቅም ሊያስተጓጉል እንደሚችል በመገንዘብ የስራ አመራር ቦርድ ምርጫው በአስቸኳይ እንዲስተካከልና አስፈላጊ የሆኑ እርማቶች እንዲደረጉ አሳስቧል። ይህንን ተከትሎ ከዚህ ቀደም ከተካሄደው ምርጫ ጋር ተያይዘው የሚከናወኑ ማናቸውም ተግባራት በባለስልጣኑ ዘንድ እውቅና እንደሌላቸውም ነው ያሰመረው። ባለስልጣኑ የትግራይ ልማት ማህበር ያካሄደው 12ኛ ጠቅላላ ጉባኤ የስራ አመራር ቦርድ ምርጫ በህግ ፊት እውቅና እንደሌለውና ተቀባይነት እንደሌለው ገልጾ ከዚህ የቦርድ ምርጫ ሂደት ጋር ተያይዘው የሚከናወኑ ማንኛውም ተግባራት፣ የፋይናንስ እንቅስቃሴዎችና ሌሎች ውሳኔዎች በህግ የሚያስጠይቁ እንደሚሆኑ በጥብቅ አስጠንቅቋል። በዛሬው ዕለት በተለያዩ ሆስፒታሎችና የጤና ጣቢያዎች የህክምና ባለሙያዎች የቅድመ ስራ ማቆም ማስጠንቀቂያ ያሉትን ሰልፍ አድርገዋል። ለህክምና ባለሙያዎች ጥያቄ የተደራጀ ንቅናቄ መንግስት እንደሚለው ጥያቄ ያቀረበው ሌላ የፖለቲካ አጀንዳ ያለው ኃይል ሳይሆን የህክምና ባለሙያው ነው በማለት የጤና ሚኒስቴርን ምላሽ አጣጥሏል። የጤና ባለሙያዎች የደሞዝ፣ የጥቅማ ጥቅም እንዲሁም የኑሮ ደረጃቸውን ለማስተካከል የሚመጥን ክፍያ እንዲያገኙ የሚቀርቡ ጥያቄዎች ባለፉት ሳምንታት መነጋገሪያ ሆነው ነበር። ይህም በዛሬው ዕለት ሲቀጥል በአዲስ አበባ በኦሮሚያና አማራ ክልሎችን ጨምሮ በተለያዩ አካባቢዎች ከሚገኙ የህክምና ተቋማት የስራ ማቆም ማሳሰቢያ ሲሰጡ ተስተውሏል። የጤና ባለሙያዎች ጥያቄን መደበኛ ባልሆነ መንገድ ተደራጅተው እየጠየቁ የሚገኙት የኢትዮጵያ የጤና ባለሙያዎች ንቅናቄ የተባለ ስብስብ አባል የሆኑ የህክምና ባለሙያ እንደገለጹት ጥያቄውን በይፋ በማቅረብ ደረጃ እንኳን በ2011 ዓ.ም እንዲሁም በ2015 ዓ.ም የተደረጉ ተመሳሳይ ጥያቄዎች ቢኖሩ የአሁኑ በትዕግስት የማይታለፍበትና ጥያቄዎችን ተሸክሞ ቆይቶ ያቃተው አካል የሚያቀርበው ጥያቄ ነው ሲሉ እንቅስቃሴውን ገልጸዋል። ይሄኛው ጥያቄ የባለፈው የዞረ ተብሎ ቢያዝ አሪፍ ነው ቤዚካሊ ማለት ነውና 2011 2015 እንቅስቃሴዎች ጥያቄዎች ነበሩ። ቸገረን፣ ራበን፣ እየተሰደድን ነው፣ ጓደኞቻችን አገር ለቀው እየሄዱ ነው፣ እኛ ደግሞ አገሬ ብለን ቀርተናል። ማገልገል እያገለገልን ደግሞ ማደግ፣ መለወጥ፣ መብላት ትራይቭ ማድረግ እንፈልጋለን የሚል መሰረታዊ ጥያቄ ነበረ። ስለዚህ ይሄኛውን ጥያቄ ለመመለስ አይ ቲንክ በጣም ብዙ ለመጠየቅ ብዙ ስቴፕ ተኪዷል። አሁን ስትጠየቅ ደግሞ ቤዚካሊ ሰርድ ታይም አትሪስት ሪሰንት ሂስትሪ ከታየ ይሄኛው ሶስተኛው ነው።
ሶስተኛው ስለ 2011 2015 እና አሁን 2017 ማለት ነው ይሄ ጥያቄ ሲጠየቅ የነበረ ግን አሁን በጣም ኦርጋናይዝድ ሆኖ አንድ ጥያቄ ሆኖ አሁን ቅድም በነገርኩ መሰረት ጥያቄው አንድ ሆኖ ግን 12 ብልቶች ያሉት ኦልሞስት 23 ቀን አሁን እየገፋ የሄደ the whole international community ሳይቀር የኢትዮጵያ መንግስትና የሚመለከተው አካል ጋር ኦፊሻል ደብዳቤ ገብቶ መልሱን እንጠብቃለን 30 ቀን ቀረን ይያልን መቁጠር ጀመር ጥያቄው ሲጠየቅ ቤዚካሊ ከነባራዊ ሁኔታ የተቀዱ ናቸው ማንንም እዚህ ላይ ትንሽ ለህክምናው ወይም ለሙያው ኤክስፖዠር ያለው ሰው ሴናሪዮን አንደርስታንድ ያደርጋል ይሄንን ስለ we are living under a lot of pressure ግን ቤዚካሊ ፋይናንሻል ፕሬሸሩ ኮምፕሊትሊ አንቢረብል ሆኖብናል መሸከም ከማንችለው በላይ ማለት ነው ፍራንክ ነው ይሄ ነገር ማለት ነው ይሄንን ደግሞ ማን ነው ማኒፌስት ያደረገ ያለው ማን ያንቀሳቀሰ ያለው ለምለው ቀላል መልስ ነው የምሰጠው የተቸገረው በጣም ተሸክሞ ያቃተው የህክምና ባለሙያዎች በዛሬው ዕለት በጀመሩት የቅድመ ስራ ማቆም ማስጠንቀቂያ ሰልፍ የተማርነው ለባርነት አይደለም ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን እርካታ ቤት ኪራይ አይከፍልም ዳቦም አይሆንም የሚሉና ሌሎች መፈክሮችም ተሰምተዋል ከዚሁ ጋር በተያያዘ የህክምና ባለሙያዎች የስራ ማቆም አድማ ማድረግ ጉዳይ በህግ አግባብና በሰብአዊነት መመዘኛዎች አስተያየት እየተሰጠበት ቢሆንም ከሪፖርተር ጋር ቆይታ ያደረጉ የጤና ባለሙያ የስራ ማቆም አድማ ማስጠንቀቂያው 7 ቀን ቀረው መባሉ ችግሩ ሞልቶ እየፈሰሰ መሆኑን የሚያመላክት ነው ብለዋል ይሄኛው ጥያቄ የኛም ስትራግል ሌላውን ነገር ተውና ህጋብነቱን ተውና የማህበረሰቡ ነገር ተውና እኛ ቃል የገባንለት ሙያ ነው ቲል ኢንሰርቭ ለማድረግ ማለት ነው እና ቫልዩ እናረጋለን ወደን የገባነው it's for that አሁን ይሄኛው የታይም ኢሹ ለምሳሌ አሁን ያለንበት ስቴጅ ዛሬ የተጀመረው ፕሪስትራይክ ብለን የምንለው ያ ማለት እኛ ከብዶናል ቤቱን ለቀን ልንወጣ ነው ስለዚህ ተረከቡን ነው ስለዚህ we are crying ያለቀስን ያለን ስናለቅስ ደግሞ ሙያችንን ረስተን አይደለም ኃላፊነታችንን ረስተን አይደለም ግን ምን ይሆናል ሞልቶ ችግር ሞልቶ እንትን ይፈሳል ቤዚካሊ ማለት ቅድም ብያለሁ ካት ኦፍ የሚወስዱ አሉ በጣም ብዙዎች ተሰደዋል ሌላ መንገድ የመረጡ ሰዎች አሉ ግን ባይ ቻንስ ሆኖ ወይም የኛም ምርጫም ሆኖ ስቴት ሲታረግ ደግሞ ቅድም ይያል 4 አመት ለምሳሌ ፐርሰናሊ አይቼዋለሁ ሳይክሉን ማለት ነው ጎይንግ ዳውን ነው የኔ ማለት ነው ፋይናንሻሊ ሴኩሪቲ በየጊዜው እየተናደ ነው የመጣው ማለት ነው ስለዚህ በዚህ ነው ያለውና ውሎ ያደረ ውስጥ የሞላ ነገር ነው ግን ካቅም በላይ በሆነ ችግር እየፈሰሰ ያለ ነውና ማንንም ሰው እኮ እነፍ ብልበት ታይም አለው አይደለም በዛ ልክ ነው የሚታየው እንጂ ወደ ኋላ የረሳ ነው የሆነ ኢግኖራንት የሆንበት ነገር ኖሮ አይደለም አሁንም ቢሆን there is a time ነው ዳይንግ ታይምም ቢሆንና ስለዚህ ሪስፖንሱም እንቅድም እንዳልኩ ነው ኩዌስችን አለው ሪስፖንሱም ኦልሞስት ዳይሬክሽን የተቀመጠለት ነው ዛሬ ነገ አጭር ረጅም መካከለኛ ምንለው ግን አይደለም ነው በቃ ቤዚካሊ ከቀናት በፊት ከሪፖርተር ጋር ቆይታ አድርገው በጤና ባለሙያዎች ጥያቄዎች ዙሪያ ማብራሪያ የሰጡት የጤና ሚኒስቴር የህዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ የጤና ባለሙያዎች ጥያቄዎች እውቅና የሚሰጣቸውና እውነታ ያላቸው ቢሆንም ከዛ ውጭ ግን ይህንን አጋጣሚ ጠልፎ ለሌላ ዓላማ ለማዋል በማህበራዊ ሚዲያው ዘመቻ የጀመረ የጤና ባለሙያ ያልሆነ አካል አለ እሱን አስረግጠን መናገር እንችላለን እንዲህ አይነቱ የጤና ባለሙያ መለየትና ማጋለጥ አለባቸው ሲሉ ገልጸዋል። በሌላ በኩል ሚኒስቴሩ ለጤና ባለሙያዎች ምላሽ ለመስጠት እቅዶች መያዙንና በተግባር የተጀመሩም አሉ ሲሉ ተናግረው እንደነበር ይታወሳል። የጤና ባለሙያዎች ንቅናቄ አባላት እንደሚሉት የጤና ሚኒስቴር ጥያቄውን ለመግፋት የሚሄድበት ርቀት አግባብ እንዳልሆነና ጥያቄ እያቀረቡ ያሉት በቃን ያሉ የጤና ባለሙያዎች እንጂ ከራሱ ከሚኒስቴሩ ውጪ የሚረዳንም የሚረዳንም አካል የለም ብለዋል። ይሄኛው ለመነጋገር ምናልባት ዝም ብለ ጌም መጫወት ከፈለክ ጎ አራውንድ ፕሌይንግ እየተጫወትክ ማለት ነው ይሄንን ይያልክ ማለት ሲጀመር የህክምና ባለሙያውን ችግር ማለት ነው ህክምና ባለሙያው ብቻ ነው በደንብ አንደርስታንድ ሊያደርግ የሚችለው አሁን ባለው ሪሰንት ሴናሪዮ ማለት ቢኮዝ ማህበረሰቡ ውስጥም የሆነ ቦስትፉል የሆነ ስቴት አለ ገባህ አይደለ ዝም ብሎ የተደበቀ ማህበረሰቡ you are millionaire እንደሆንክ ነው ፐርሲቭ የሚያደርገው ካገኘኸኝ ማለት ነውና በዛ ሌቭል ፕሮብሌሙን ልናገር የምችለው ህክምና ባለሙያ ብቻ ነው
ከተረዳይ ማለት ነውና በቃ እስኪ ወርዶ ይዩት you know each and every single personnel basically ጤና ባለሙያ በዛ ልክ ደግሞ የኛ ሙያ ምኑን ሰጥቶን ነው ሌላ ነገር መቀበራጠር ብንችል ፍራንክሊ እንነጋገር ከተባለ ማለት ግን ዳውን ፕሌይ ለማድረግ ከፈለክ ብዙ ስም ትሰጣለህ እኮ ማለት አልሰማም ካልሰማም ነው you know ስለዚህ ላለመስማት ደግሞ የሆነ ኤክስኪውዝ ይኖርሃል ቤዚካሊ ማለት ነውና በዛው ልክ ነው እኛምና ይሄኛው እንኳን የ2011 15 አሁንም ሲሚላር ነገር ስለሆነ የሚገርምም አይደለም በእኛ አስተሳሰብ ማለት ነውና እኔም በዛው ልክ ነው እንጂ ይሄኛው ዝም ብሎ ነው እውነት ለመነጋገር ማለት ነው ሪሊ አሁን የመራብና የዳቡ በቃ ክላሪቲ የሚፈልግ ሰው ካለ ሌላ ምንም ኢኒሺዬቲቭ የሌለው ነገር ነው ነገኔ በቃ ያስተካክልልኝ you know ኮሽ አይልም አግኝተኛል ኮሽ አለ በቃ ያ በዛው ልክ ነው እና ሌላ ኤምም ሊኖረው አይችልም ሌላ ደግሞ ልረዳም ይችላል ሰው የለም ይህ ዘገባ እስከተጠናቀረበት ጊዜ ድረስ የኢትዮጵያ ሕክምና ማህበርን አስተያየት ለማካተት የተደረገው ተደጋጋሚ ሙከራ አልተሳካም ይሁን እንጂ የኢትዮጵያ ሕክምና ባለሙያዎች ማህበር የኢትዮጵያ ድንገተኛና ጽኑ ሕክምና ባለሙያዎች ማህበር እንዲሁም የኢትዮጵያ አንስቴቲክስ ማህበር የስራ ማቆም አድማን እንደ ማህበር የማይደግፉ መሆኑን ለሪፖርተር ገልጸዋል ህወሓት የፕሪቶሪያው ስምምነት እንዲፈርስ ጥረት እያደረገ ነው ሲል ሳልሳይ ወያነ ፓርቲ ከሷል። በትግራይ ክልል ከሚንቀሳቀሱት ተቃዋሚ የፖለቲካ ፓርቲዎች መካከል አንዱ የሆነው ሳልሳይ ወያነ ፓርቲ ባወጣው መግለጫ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የፕሪቶሪያው ስምምነት እንዲፈርስ ጥረት እያደረገ ነው በማለት ከሷል። ፓርቲው በሰሜኑ ጦርነት የተፈናቀሉ ዜጎችን ወደ ቀያቸው የመመለስና በታጠቁ ኃይሎች በኃይል የተያዙ የትግራይ ግዛቶችን የማስመለሱን ተልዕኮ ረስቶ በማለት የወቀሰው ሳልሳይ ወያነ ፓርቲ የድርጅቱ ዋነኛ አጀንዳ ምርጫ ቦርድ የነጠቀውን የቀድሞ ህጋዊነቱን ማስመለስ ብቻ ሆኗል ሲልም ተችቷል። ይህንኑ አስመልክቶ ሪፖርተር ያነጋገራቸው የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃን አጽባ በአሁኑ ወቅት የትግራይ ህዝብን ያማከለው ዋነኛ አጀንዳ መሆን የነበረበት ግዛታዊ አንድነትን ማስመለስና በመጠለያ ጣቢያዎች ውስጥ ያሉ ተፈናቃዮችን ወደ ቀያቸው መመለስ ቢሆንም ህወሓት ግን ስልጣን የሚቆናጠጥበት መንገድ ላይ ብቻ መጠመዱ ተገቢ አይደለም ብለዋል። የህወሓት ህጋዊ ሰውነት የመመለስ ወይንም ያለመመለስ ጉዳይ በአሁኑ ወቅት አሳሳቢ ጉዳይ አይደለም ያሉት አቶ ብርሃን ህጋዊ ሰውነቱ ካልተመለሰ ዳግም ወደ አላስፈላጊ ሁከት ለመግባት ያኮበኮበ ስለመሆኑ በመግለጫዎቹ የሚጠቀሟቸው ጠንካራና አደገኛ ቃላት ጠቋሚ ናቸው ሲሉ ነው የተናገሩት። ህጋዊ እውቅናው የማስመለስ እና እሱን የመጠበቅ የህወሓት የራሱና የአባላት ነው የሚሆን ከዛ በኋላ የፕሪቶሪያ አንድ ያመጣው ይሄ እንዳይሆን ደግሞ ጊዜያዊ አስተዳደሩ አለ ጊዜያዊ አስተዳደሩ ተቋቁሟል እኛ ባንቀበለው በሀገሪቱ ህግ መሰረት ለአንድ አመት ተራዝሟል ስለዚህ ጊዜያዊ አስተዳደሩ ነው የሰላም ማለት የፕሪቶሪያ ውል ስምምነት ተግባራዊ የሚያደርገው እሱ ነው ወደ ቀጣይ ለምርጫ አመቺ ሁኔታ የሚፈጥረው የትግራይ መልሰው መገንባት የትግራይ ሰላምና ጸጥታ የትግራይ ግዛት አንድነትና ተፈናቃዮችን ማስመለስ ያለበት ባለፈው የፈረመው ቃል ኪዳን ሰነድ የሚባል የሚፈረመው ጊዜያዊ አስተዳደር ነው ስለዚህ ህወሓት እዛ ጋር የሚያገናኝ ነገር የለውም ማለት ህጋዊ እውቅናው በህግ መሰረት ካስመለሰ እኛንም የሚመለከተን አይደለም ከተሰረዘም የኛ ቢዝነስ አይደለም ምክንያቱም እኛ ትግራይን ሀገር ማድረግ እናደርጋለን ብለን ትግል እናደርጋለን ግን ደግሞ በሰላም መንገድ መለያየት ያለብን የኢትዮጵያ ምርጫ ቦርድ የሚያወጣቸው ህጎች ተከትለን ከዛ ነው እውቅና ያገኘ ነው ስለዚህ የኛ እውቅና ቢሰረዝ የትግራይ ህዝብ ይጠፋል የሚል ህዝቡን አደጋ ለማስገባት የሚጠቀመው አደገኛ ያው በጣም አደገኛ የሆነ ቃል የሚጠቀመው ህወሓትና ህዝቡን የመበዝበዝና እዛ መደበቂያ የሚያደርገው ካልሆነ በስተቀር ጊዜያዊ አስተዳደር አለ ፕሪቶሪያ የሚመለከት ነው የሚያተገብረው ከፌደራል መንግስት እየተነጋገረ ከዛ ውጭ ግን መልሶ ህወሓት ራሱም ሊያጠፋ ካላሰበና ህዝቡን ወደ ከባድ ችግር መክተት ካልፈለገ ከሱ ጋር የሚገናኝ ነገር የለውም ብለን ነው እኛ የምናስበው የትግራይ ህዝብ መልሶ አሁን ከአንድ ፓርቲ እውቅና ጋር ተያይዘው ወደ አደጋ መግባት እንደሌለበትና ጫናቸው እዚህ ላይ ኃላፊነታቸው እንዲወጡ ነው የኛ አንድ ሎቢ ያደረግነው
የህወሓት ህጋዊ ሰውነት አልተመለሰም በሚል ህዝቡን ወደ ጦርነት ማስገባትም ሆነ የግዛታዊ አንድነትንም ሆነ የተፈናቃዮችን ጉዳይ ችላ ማለት ተገቢ እንዳልሆነ የገለጹት የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃን አጽብሃ ህወሓት እንዲሰክን የፌዴራሉ መንግስትም ስምምነቱን በአግባቡ እንዲተገብር በማድረግ ረገድ አደራዳሪዎችና የስምምነቱ ታዛቢዎች ጫና እንዲያደርጉ ጥሪ አድርገናል ብለዋል። በፕሪቶሪያው ስምምነት መሰረት ህወሓት ከሽብርተኝነት እንዲሰረዝ እንዲሁም የስምምነቱ ፈራሚ አካላት እርስ በርስ እውቅና እንዲሰጣጡ የሚያዝ ሲሆን ይሁንና የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ዓመት ሰኔ ወር አዲስ አዋጅ ካጸደቀ በኋላ ህወሓትን እንደ አዲስ መመዝገቡ አከራካሪ ጉዳይ ሆኖ ቀጥሏል። ቦርዱ 50 ዓመታትን ያስቆጠረውንና እንደ አዲስ የመዘገበውን ህወሓት ጠቅላላ ጉባኤውን በህጋዊ መንገድ እንዲያካሂድ ሲወተውት ህወሓት በበኩሉ ይህንን እንደማይቀበለው በመግለጽ ህጋዊ ሰውነቱ እንዲመለስለት በተደጋጋሚ እየጠየቀ ይገኛል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።